What's going on, guys, and welcome to Maraki English with Abby once again. ጀማሪዎች ሊላችሁ ሰላም ነው ወይ? እንግዲህ እስካሁን ድረስ 3 ቪዲዮ ለቅቄላችኋለሁ አይደል? እናንተ ብዬ እስኪ እንደዚህ በሉ እስኪ እንደዛ በሉ ያልኩኝ በቃ እንጀራ የሚያሳጣኝ ትምህርት ነው ያስተማርኳችሁ። ማለቴ አስተማሪ ኦልሞስት በማያስፈልግበት ደረጃ ያክል በደንብ ኮንሰፕቱ እስኪገባችሁ ድረስ በደንብ በምታወሩበት መልኩ እየሰራሁላችሁ ነው ያለሁት። ዛሬ ፓርት 4 እናያለን። ግን ሆኖ እነዚህ ነገሮች በደንብ ከያዛችኋቸው በኋላ የምታወሩበት ቦታ ከሌለና ማትላመዱ ከሆነ ትንሽ ቆይታ እቺን ብትሆን ጥፍት ትላለች። ስለዚህ የኔ እንዲሆን እንዴት ነው ማድረገው? ምንድን ይሻለኛል? የሆነ አማራጭ ያለ የምትሉ ከሆነ እንደምታውቁትኛ ካላችሁበት ሆናችሁ ስራ ስትጨርሱ እስኪ ቆይ ራሴ ስራ ካላችሁ ባላችሁበት ሆናችሁ ኦንላይን የምትማሩበትን ነገር እንደምትዘጋጀላችሁ ታውቃላችሁ። ስለዚህ ለመማር ፍላጎት ያላችሁ አገር ውስጥም ሆነ ውጭ ያላችሁ ሰዎች ይሄን ስካን አድርጉት። አገራችሁ ያላችሁ ደግሞ ሰዎች ይሄን ደውሉበት። ኦኬ፣ በዚህ ስልክ ደውላችሁ ሄሎ ካላችሁ የኛው ነገር ስካን አድርጋችሁት በሌላ ስልክ ችኛውን ፖዝ አድርጋችሁ ቀጥታ ወደ ቴሌግራም እና ወደ ዋትስአፕ የኛው ቴሌግራም የኛው ዋትስአፕ ቻናላችን አለ። እዛው ጋር መማር ፈልጌ ነበር በሉን፣ እዛው እናዋራችኋለን ማለት ነው። ኦኬ፣ ከዛ በተረፈ የምትባሉትን ነገር በትክክል እየሰማችሁ ወደ ትምህርታችን እንግባ። በሉ ስላችሁ እያላችሁ ኦኬ፣ ይኸው ተናግሬያለሁ። መግለጫም ደግሞ እዚህ ጋር አይጠፋው ሾጥ እያደረግን ነው እናስተምራችሁ። ኦኬ፣ አሁን እንጀምር። እንግዲህ ወደፊት ስናወራ ከዚህ በፊት ዊል ምናምን እንደምንጠቀም በደንብ አሳይቻችኋለሁ አይደል? ዳግማችሁ ስታወሩ ለምሳሌ እሰራለሁ ስትሉ ሁሉ ጊዜ አይ ወርክ እንደምትሉ፣ እሷ ትሰራለች ስትሉ ሺ ወርክስ እንደምትሉ፣ እኔ አትሰራም ስትሉ አይ ዶንት ወርክ እንደምትሉ፣ እሷ አትሰራም ስትሉ ሺ ዳዝንት ወርክ እንደምትሉ ጥያቄ አድርጋችሁ እኔ እሰራለሁ ብላችሁ ሰው እንደምትጠይቁ ዱ አይ ወርክ እንደምትሉ፣ እኔ አልሰራም ስትሉ ጥያቄ ስትጠይቁ ዶንት አይ ወርክ እንደምትሉ፣ እሷ ትሰራለች ብላችሁ ስትጠይቁ ዳዝ ሺ ወርክ እንደምትሉ፣ እሷ አትሰራም ስትሉ ዳዝን ሺ ወርክ እንደምትሉ በአንደኛው ቪዲዮ ጨርሰናል። እዚህ ጋር ጥያቄ ካለ መለስ ብላችሁ ዘጋ እቺ ቪዲዮ ብትዋት አሪፍ ነው። ኦኬ፣ በደንብ ፈትፍቼ ነው ያስተማርኳችሁ። ደጋግማችሁ ግን ማየት ይጠይቃል። ፊውቸር ደግሞ ስታወሩ እመጣለሁ ስትሉ እንደምበር የምትሉት I'll come I will come። አልመጣም በሉኝ I will not ሲያጠርም ነበር ያልኳችሁ won't ነው። I won't come ነው የምትሉት I won't come። ጥያቄ ግን አድርጋችሁ እኔ እመጣለሁ ብላችሁ ጠይቁኝ። will I come ታላችሁ እኔ አልመጣም ስትሉ ምንድነው የምትሉት? won't I come or won't you come እንደምትሉ ነግራችኋለሁ። ይሄኛው ሁለተኛ ቪዲዮ ላይ የሰራ ነው። ሶስተኛ ቪዲዮ ላይ ጥያቄዎቹን ሰብስቤ ለብቻ እንዴት እነሱን ብቻ እንድትመልሱ አድርጌ አስቀምጬላችኋለሁ። ይሄ ፓርት 4 ነው። ኦኬ፣ በዚህ ፓርት 4ም ልክ እንደዚህ ጠብቀን በደንብ አስተምራችኋለሁ። ከዛ መጨረሻ ላይ ዲያሎግ ንግግርን እናመጣለን ማለት ነው። ዛሬ የምንማረው ስለ አለፈ ነገር ነው። እንደዚህ ሆኗል፣ እንደዚህ ተደርጓል ብላችሁ እንዴት ነው የምታወሩት የሚለውን ነገር አሳያችኋለሁ ማለት ነው። ኦኬ፣ ናይስ። ልክ ከዚህ በፊት እንደተማርነው አንድ ነገር አድርጌያለሁ ስትሉ መጀመሪያ ሰውየውን ታስገባላችሁ። ማለት አይ፣ ሂ፣ ሺ፣ ኢት፣ ዩ፣ ዘይ ችግር የለውም። ማንም ይሁን ሰውየው ይችኛዋ ቀላል ነች። በልቻለሁ ስትሉ፣ ሄጃለሁ ስትሉ፣ ጠጥቻለሁ ስትሉ በጣም ቀላል ነው። ከየሰው ጋር አይለያይም። ማለት እኔ እነሱ ምናምን ስትሉ ሚለያይ ነገር የለውም። ግን እዚህ ጋር ከባድ የሚያደርገው መሰላችሁ ካስገባችሁ በኋላ ሰውየው ድርጊቷ ኃላፊ እንደሆነች ማሳየት መቻል አለብን። ብዙዎቹን ድርጊቶች ኢዲ ነው የምትጨምሩባቸው መጨረሻ ላይ። ለምሳሌ አጠብያለሁ ስትሉ አይትሉና ማጠብ ምንድን ነው? ዋሽ ነው አይደል? ስለዚህ አይ ዋሽድ ትላላችሁ ማለት ነው። ቀብቻለሁ ስትሉ መቀባት ምንድን ነው? ፔይንት ነው አይደል? ስለዚህ አይ ኢዲ ነው የምትጨምሩት። I painted። አጸዳው በሉኝ። ማጽዳት ምንድን ነው? clean አይደለ? I cleaned አይደል? ኢዲ ያላችሁ ማስገባት ነው ብዙዎቹ ቃላቶች። ግን አንዳንድ ቃላቶች አሉ እዚህ ጋር ነው በቃ ትንሽ ከበድ የሚለው። አንዳንድ ቃላቶች የራሳቸው የሆነ ኃላፊ ቃላቶች አላቸው። ለምሳሌ ኢት ላይ
አይ ኢትድ አይባልም። በፍጹም ነው የማይባለው። አይ ኢትድ የሚባል እንግሊዝኛ የለም። ኢት ወደ ኃላፊ ስትቀየር ወደ ኤት ትቀየራለች። ኦኬ ቴክ ምንድን ነው? መውሰድ አይደል? የቴክ ፓስት ምንድን ነው? አይ ቴክድ ይባላል? አይባልም። ምንድን ነው የምትሉት? አይ ቱክ ነው የምትሉት። ኦኬ አይ ቱክ የቴክ ፓስት ቱክ ነች። ሌላ መሄድ ምንድን ነው? ጎ የጎ ፓስት ምንድን ነው? ዌንት አይ ዌንት ነው እንጂ የምትሉት አይ ጎድ ምናምን የሚባል ነገር የለም በፍጹም። ይሄ ራሱ ትልቅ ኮንፊውዥን ውስጥ ነው የሚከታችሁ፣ ትልቅ ግራ መጋባት ውስጥ ነው የሚከታችሁ። ስለዚህ አሁን ለመስሪያ የሚሆን ኮንሰፕቱ እንዲገባ መስሪያ የሚሆን ወቅት ማሳያችሁ ነገሮች አሉ፣ ማሳያችሁ ቃላቶች አሉ፣ በእነሱ ትሰራላችሁ። ግን እነዚህን ቃላቶች እንዴት ነው ማውቃቸው ኃላፊዎቹን ካላችሁ ልክ እንደ ኖርማል ቃላቶቹ እንደተማራችኋቸው ኃላፊዎቻቸው ምን ይመስላሉ ብላችሁ ለማጥናት እዚህ ጋር ኢንግሊሽ ኢሬጉላር ቨርብስ እዩት። ኢንግሊሽ ኢሬጉላር ቨርብስ ከፈለጋችሁ እንግሊሽ እንደውት ኢሬጉላር ቨርብስ ስትሉ ቨርብ1 ቨርብ2 ቨርብ1 ቨርብ2 እያለ እንዳለ ያስቀምጥላችኋል ቃላቶቹም ማለት ነው። እዚህ ጋር ምሳሌ ያያችሁ ነው እንደዚህ ያስቀምጥላችኋል። እናንተ የሚጠበቀው ጉግል ላይ ገብታችሁ ኢሬጉላር ቨርብስ ብላችሁ ቪዲዮ ማየት ነው። ኦኬ አትሊስት የምታውቋቸውን ቃላቶች የግድ ኃላፊዎቻቸው የማወቅ ግዴታ አለባችሁ። እነሱ ማወቅ አለባችሁ። ኦኬ እንደዚህ በቅልቅ የተማራችሁት እንደ አዲስ ማጥናት ነው። በጣም ቀላል ነው። ደግሞ ብዙዎቹ ድምጻቸው ተመሳሳይ ስለሆነ ቴክ ቱክ ቴክ ቱክ ተመሳሳይ ነገር ነው። ኢት ኤት ተመሳሳይ ነገር ነው ድምፁ። ብዙዎቹ ጎ ይመጣና ግን ዌንት ይላል። በጣም የተለያየ ነው ይሄ። ለዛም ነው እነዚህ ኢሬጉላር ቨርብስ የሚባሉት መደበኛ ያልሆኑ ቃላቶች እንላቸዋለን። ስትራክቸሩን ለማሳየትና እንዴት እንደሚሰራ ለማሳየት ያክል ሁለት ኢዲ የሚወስዱ ቃላቶች እንጠቀም፣ ሁለት ደግሞ ኢዲ የማይወስዱ ቃላቶች ወይ ኢሬጉላር ቨርብስ ያሳያቸዋለሁ። ኦኬ ኩክ አለኝ፣ ማብሰል ነው። ኩክ ፓስቱ ኩክድ ነው። ኩክድ ነው። እሺ እንዳንረሳ። ጉድ ወርክ ወርክድ ነው። ወርክድ ነው። ኢዲ ነው የሚወስደው። በዚህ በኩል ደግሞ ኢዲ የማይወስዱ እኔ ኢት ኤት ነው። እንዳትረሱት። ኦኬ ኢት ኤት። ጎ ዌንት ነው። እንዳትረሱት። ይሄን ነው በእነዚህ ቃላቶች ነው በቃ የምንሰራው ስራችንን ማለት ነው። ኦኬ ትንሽ ይቆዩና ይጠፋሉ እዚህ ጋር። ናይስ። እሺ አሁን እነዚህ ቃላቶች ካሉን እንዴት ነው አረፍተ ነገር የሚሰራው? እንዴት ነው ፍራሽ የሚሆነው? እንዴት ነው ጥያቄ የሚሆነው የሚለው ነገር ጋር ስልክ ብለን እንገባለን ማለት ነው። ይኸውላችሁ ሰውየውን ታስገቡትና ሆነ ለማለት ስትፈልጉ ይሄ ኃላፊ ያልኩትን ነገር ነው የምታስገቡት። ለምሳሌ እኔ አብስያለሁ በሉኝ። አይ ኩክድ። በጣም ቀላል። እኔ ሰርቻለሁ በሉኝ። አይ ወርክድ። ኢዲ ገባል። አይ ወርክድ። ኦኬ ቀላል አይደለም? አንበሳ። እሺ እኔ በልቻለሁ በሉኝ። አይ ምን ኤት። ኢት ኤት ነው ያልኳችሁ። አይ ኤት። እስኪ በሉት። አይ ኤት። ቬሪ ጉድ ናይስ። እኔ ሄጃለሁ በሉኝ። አይ ዌንት። ኦኬ ጎ ምንድን ነች? ዌንት አወራን። ሶ አይ ዌንት። ስለዚህ ሁል ጊዜ ሰውየውን እናስገባለን፣ ከዛ የኃላፊውን ድርጊት እናስገባለን። አለቀ። ሌላ ምንም ጣጣ የለውም። ሰውየው ማንም ቢሆን እሷ፣ እነሱ፣ እኛ ቢሆንም ችግር የለውም። ሺ ኤት፣ ዊ ኤት፣ ዘይ ኤት ያላችሁ ደስ ያላችሁን ማስገባት ነው። ምንም አይነት ዲፍረንስ የሚያመጣው ነገር የለም። ምን ሲሆን? አዎንታዊ አረፍተ ነገር ሲሆን። ተግባባን? ቀላል አይደለም አንበሶች? ይሄ አዎንታዊ አረፍተ ነገር ነው። አሉታዊ ሲሆንስ? አልሆነም ስትሉስ? እንደዛ ሲሆን ደግሞ ምን መሰላችሁ የምታደርጉት? መጀመሪያ ሰውየውን ታስገባላቸው። ኤዲተር ሰውየው ገባ፣ ኤስ ገባች። ኤስ ሰውየው ነው። እሺ ከዛ በኋላ ዲድንት ታስገባላችሁ። ኦኬ ሰውየው ዲድንት፣ ከዛ ድርጊቱን ታስገባላችሁ። ድርጊቱን ግን ስታስገቡ ይሄ ኃላፊውን ሳይሆን የምታስገቡት ዋናውን ቃል ነው። ማለት ወርክድ ሳይሆን ወርክ ነው የምትሉት። ኦኬ ስለዚህ አልሰራውም ስትሉ አይ
didn't work እንጂ I didn't worked አይሆንም። ለምንድን መሰላችሁ? didn't ራሷ የምትለዋ እዚህ ጋር didn't ራሷ ያለፈ ነገር ነው የምታሳየው። ስለዚህ I didn't worked ብትሉ በጣም አጉል ፓስት ልሁን በጣም አደገኛ ፓስት ልሁን አደገኛ ኃላፊ ልሁን እያላችሁ ነው። ስለዚህ እንደዛ የሚባል ነገር የለም። አንዷን ብቻ ፓስተር ይሄ didn't የምትለዋ ፓስት ለምታደርግልን በቃ ሌላ አካብድም እሱ ፓስት ካደረገው እኔ ምን አገባኝ ብላ verb one እንደምትቀመጠው ማለት ነው። ኦኬ ቆንጆ። በዚህ መሰረት ቶሎ መልሱልኝ። አላበሰልኩም በሉኝ። I didn't cook. Perfect. I didn't cook. አልበላውም በሉኝ። I didn't eat ነው ወይስ eat? I didn't eat. I didn't eat. Very good. Nice. ጎበዝ። እስኪ አልሄድኩም በሉኝ። I didn't go. I didn't go. በጣም ቀላል አይደል? እሺ እንግዲህ ወደ ፕራክቲስ እንገባለና እንደነገርኳችሁ ዝም ብዬ ማውራት ብቻ ሳይሆን ማዋራት ነው የምፈልገው እናንተ በደንብ ሲገባችሁ። ስለዚህ ቶሎ የምጠይቃችሁ ነገር ቶሎ ትመልሱኛላችሁ። እሺ ቶሎ አሁን እንቀላቅለዋለን። ሄጃለሁ በሉኝ። ጎ 3 ነው የምቆጥረው። ሄጃለሁ 1 2 3 I went go past went ነው I went አልሄድኩኝም በሉኝ። ቶሎ በሉ አልሄድኩኝም። I didn't go. እስኪ I didn't go. Very good. አያችሁት? አሪፍ። እሺ አልበላውም በሉኝ። ቶሎ 1 2 አልበላውም 3 I didn't eat. በልቻለሁ 2 3 I ate. Very good. Nice. አብስያለሁ 1 2 3 I cooked. Come on man. አውርተን I cooked. አላበሰልኩኝም 1 2 3 I didn't cook. የመጨረሻው አልሰራውኝም 1 2 3 I didn't work. Very good. ሰርቻለሁ I worked. በጣም ቀላል በቃ እንዲህ ኒኮ ስማርት እኮ ናችሁ። በቃ እንደዚህ ቀላል ነው። ምንም ሌላ ነገር የለውም። ዘይ he she ያረጋችሁ ከፊት እሷ አልሰራችም ካልከ she didn't cook. alright እሷ አልሄደችም ስትል she didn't go. እሱ ሄደ he went. እነሱ ሄዱ they went ያላችሁ እንደፈለጋችሁ የቀየራችሁ መስራት ነው። ስለዚህ ፖዚቲቭ አረፍተ ነገር አየን፣ ኔጌቲቭ አረፍተ ነገር አየን አይደል? እስከዚህ ድረስ ደግሞ አለው በደንብ ግልጽ ካዋላችሁ ይችላል ቢቶ ወደ ኋላ መለስ አድርጋችሁ እያት ለማቅለል እየሞከርኩኝ ነው። ያቅሜን ያክል አይዞን ቀላል ነው፣ ግን እዚህ ጋር አያልቅም። ንግግር በደንብ እስክንጀምር ድረስ እዚሁ እናወራለን። ኦኬ ሶ ፖዚቲቭ አረፍተ ነገር፣ ኔጌቲቭ አረፍተ ነገር። ኦኬ እዚህ ጋር እንደጻፍላችሁ ፖዚቲቮቹ እንዳለጻፍላችሁ ኔጌቲቭውን እዚህ ጋር ጻፍላችሁ። አያችሁ ጻፍላችሁ እዚህ ጋር ይተናል አፍራሽ ማለት ነው አይደል? እስኪ ወይ እንደዚህ እናድርገው። እዚህ ጋር ያያችሁት አይደል? እዚህ ጋር ፖዚቲቭ አለ፣ እዚህ ጋር ኔጌቲቭ አለ አይደል? በደንብ ግልጽ እንዲሆንላችሁ ፖዚቲቭ ኔጌቲቭ ያደረግን ደግሞ እኔ ጻፍ እንደዚህ ማለት ነው። Thank you very much. ኤዲተሩን እያስቸገርኩኝ ነው እንግዲህ እንደዚህ ማሰራችሁ። አመሰግናለሁ ኤዲተር። እሺ አሁን ወደ ጥያቄ እንግባ። ጥያቄ ስትሰሩ መጀመሪያ ምን ይቀድማል? did ይቀድማል። did ታስገቡና ከዛ ሰውየው ይቀድማል። ሰውየው ማን ነው? እኔ ኮንኩኛውን ለምሳሌ አንተ በሉኝ እስኪ አንተ you። ስለዚህ did you ታላችሁ ማለት እነሱ ሲያወሩ did you ነው የሚሉት። ኦኬ did you good did you ካላችሁ በኋላ አሁን የምታስገቡት ኃላፊ ሳይሆን ቅድም ያወራናቸው የመጀመሪያ ዋና ቃላቶችን ነው። ማለት worked ሳይሆን work። ኦኬ cooked ሳይሆን cook፣ ate ሳይሆን eat፣ went ሳይሆን go። because did የምትለው ኦልሬዲ ያርጋለች እሷ ፓስት ታደረገችው አጉላት ተካብጂ በቃ እኔ የመጀመሪያ ቃል ነው የምገባው እያሉ ነው የሚገቡት ማለት ነው። ኦኬ ሰው እንደዛ ነው። ስለዚህ እስኪ አሁን ለምሳሌ ሄድክ እንዴ በሉኝ። did you go መጨረሻ ንግግር ነው የምናደርገው። did you go ሄድክ ናይስ። የት ሄድክ? where did you go good።
እሷ በላች? Did she eat? Did she eat? Good. እነሱ አበሰሉ? Did they cook? Did they cook? Very good. Nice. Okay. እኛ ሰራን እንዴ? እኛ ሰርተናል? Did we work? Did we work? ቀላል አይደለ? Did ብላችሁ ይሄ በጣም ቀላል ነው። በስማ በጣም ቀላል ነው። Did you read? Did you this? Did you that? ያላችሁ ማጠቀም ነው። pronunciation ጋር ሲመጣ እንደነገርኳችሁ did you ሳይሆን did you ብለው ነው የሚያነቡት። ኦኬ did you go ናም ያለው ነው የሚያነቡት። ኦኬ so አድርጋለሁ ብላችሁ ስትጠይቁ እንደዚህ ነው የምትጠይቁት። ኦኬ አድርጋላችሁ ወይ አድርጋለሁ ወይ ምናምን በጣም ቀላል እንደዚህ ነው የምትጠይቁት። ቀጥሎ ግን አላደረክም ለማለት ስትፈልጉ ለምሳሌ እንዴ አልሄድክም እንዴ ለማለት ስትፈልጉ ምን መሰላችሁ የምታደርጉት? didn't you ብላችሁ ከዛ ነገር ምንም ይቀጥላል በዛው በቃ did የነበረው ወደ ምትቀይሩታላችሁ ወደ didn't። ኦኬ ስለዚህ አልበላህም ስትሉ didn't you eat? Didn't you eat? Didn't you ታዛለሱ didn't you eat? Good. Didn't you eat? Very good. Nice. Okay, አልሄድክም? Didn't you go? አሪፍ አንበሳ እያወራችሁ ነው ቤት ተስፋ አደርጋለሁ። አንበሳ Didn't you go? Very good. Nice. እንዴ አላበሰልክም? Didn't you cook? ጨረሰ። ፖዚቲቭ አረፍተ ነገር፣ ኔጌቲቭ አረፍተ ነገር። ፖዚቲቭ ጥያቄ ሆኗል ወይ ብሎ መጠየቅ እና አልሆነም ብሎ መጠየቅ አሳየዋችሁ ማለት ነው። አንድ እሷን ጠቅ አድርጌ ጠይቃችሁና ከዛ ወደ ንግግር እንገባለን አሁኑ ማለት ነው። ስለ ፓስት ማውራት አያሳስባችሁም፣ አይጋችሁ። በዚሁ ነው የምትለምዱት። እሺ ቶሎ ለመለሱልኝ እስኪ። በልቻለሁ በለኝ። I ate አረፍተ ነገር። አልበላሁም በለኝ። I didn't eat. ጥያቄ ያደረጉትና አሁን እኔ በልቻለሁ በሉኝ። Did I eat? Okay? Did I eat? እኔ አልበላሁኝም በሉኝ። Didn't I eat? በቃ እኔ ያሳየዋችኋለሁ። Didn't I eat? So በላው አልበላሁኝም፣ በልቻለሁ አልበላሁ። እዚህ ጋር እንዳለ ቃላቶችን ብቻ መቀያየር ነው የሚጠበቅባችሁ። እሺ እናንተ ስለዚህ ቅድም ማሳያዎቹ መሰረት ድጋሚ ሄጃለሁ በሉኝ እንዳሉ እዚህ ጋር I went ሄጃለሁ። አልሄድኩም በሉኝ I didn't go ሄጃለሁ ብላችሁ ጥያቄ አድርጉት። Did I go? እኔ አልሄድኩኝም ብላችሁ ጠይቁኝ። Didn't I go? Very good. Nice. Okay. አሁን ደግሞ ትንሽ ቀየር ነው። እሺ አሁን አልሰራሁም በሉኝ። የቱ ጋር አልሰራሁም? I didn't work. Okay? ሰርቻለሁ በሉኝ። I worked. ጥያቄ አድርጉትና ሰርቻለሁ በሉኝ። Did I work? አልሰራሁም ብላችሁ ጠይቁኝ። Didn't I work? እንደዚህ ነው ማለት ነው። ተግባባን? በቃ ሌላ ምንም ነገር የለውም። የሚካበድ ነገር አያስፈልገውም። እሺ ይሄን ካልን አሁን ወደ መጨረሻው ፓርታችን ጋር እንገባለን። ወደ ዳያሎጋችን ወደ ንግግራችን ጋር እንገባና እስኪ በደንብ እናወራ። ኦኬ ኤ ቁርስ በላክ እንዴ በሉኝ። Did you eat breakfast? አዎ በልቻለሁ ቁርስ በሉኝ። ወይም አዎ በልቻለሁ በሉኝ። yes I did ይባላል፣ ግን ቃላቶችን ለማየት አዎ በልቻለሁ። yes I ate good። ምን በላክ? ምን ስተሰግቡ what ነው አይደል? What did you eat? Good. Nice. እዚህ ጋር ያለው ሙዝ በላው ይበለሽ።
ቁርስ ማለት ነው። I ate bananas. I ate bananas. ሙዝ በላው። ለምንድን ነው እንቁላል ያልበላኸው በሉኝ? Why did you አርጋለሁ ነው አይደል? didn't you አረክብ ነው አይደል? ስለዚህ why didn't you eat eggs? Why didn't you eat eggs? ለምንድን ነው እንቁላል ያልበላኸው? Why didn't you eat eggs? Very good. ምክንያቱም አላበሰልኩም በሉኝ። Because I didn't cook. Because I didn't cook. ቀኑ ሙሉ ምን አደረክ? What did you do? Do ማድረግ ነው። Okay. What did you do the whole day? What did you do the whole day? The whole day. What did you do the whole day? ሰራው. I worked. I worked and I worked. Good. Nice. Perfect. Nice. Nice. Aha. ስራ ሄድክልኝ? Did you go to work? Did you go to work? አዎ ሄጃለሁ. Yes. I went. Yes, I went. ስንት ሰዓት ሄድክ? What time did you go? What time did you go? What time did you go? Good. 2 ሰዓት ነው ሄድኩትኝ. I went at 2 o'clock, 8 o'clock. I went at 2 o'clock. I went to work at 2 o'clock. 2 ሰዓት ነው የሄድኩትኝ. Okay? ለምንድን ነው ታዲያ እኔ ጋር ደወልክልኝ? Why did you call me? ለምን ደወልክልኝ ነው? ለምን ደወልክልኝ? Why didn't you call me? እያለ ይቀጥላል ማለት ነው። ከዚህ ውስጥ እንዳገኛችሁ ነገሩኝ። እባካችሁ እንዳያገማችሁ ቪዲዮውን እዩት። ማሻሻል ያለብኝ ነገር ደግሞ ካለ ግልጽ ያልሆነ ነገር ካለ እናንተው እቺ ነገር ግልጽ አልሆነችልኝም እቺ እንዴት ነች ብላችሁ መጠየቅ ትችላላችሁ። ሙሉ በብታችሁ ነው። ኦኬ like I don't know እኔ ያቅሜን ያክል የሞከርኩኝ ነው ለማሳየት ያለኝ ነገር በቃ በጣም በፍልስፍና በመናምን በጣም ቀላል አድርጌ ለማሳየት የሞከርኩኝ ነው። በሰውኛ ቋንቋ ያወራው ማለት ነው። ሳብጀክት ቨርብ ምናምን ኦብጀክት ምናምን ሳይል ማለት ነው። ስለዚህ ይሄን ቪዲዮ እስከዚህ ድረስ ካያችሁትና ከተመቻችሁ እባካችሁ ለምትወዷቸው ሰዎች በሙሉ ሼር አድርጉላቸው። እንግሊዝኛ ያስፈልጋችሁ አብራችሁ የምታስቧቸው ሰዎች በሙሉ ሼር አድርጉላቸው። ተጋግዘን የእንግሊዝኛ ችግርን ከሀገራችን እናጥፋ። ኦኬ ባንዴ አይታችሁ ባንዴ ይችላል ብላችሁ ለታስቡ ተመላለሱ። ብቅ እያላችሁ በደንብ እዩት። ቪዲዮ 3 4 5 6 እዩት። ከዛ በኋላ ዝግጁ ስትሆኑ እኛ ጋር የማን ተረዳችኋለን። በሚከተለው ቪዲዮ እስክንገናኝ ድረስ የዛሬውን ቪዲዮ እዚህ ጋር አቆምላችኋለሁ ማለት ነው። እንደምታዩት ተስፋ ሰጥቼ ትንሽ ነገር አሳይቼ እስኬት እንዴት ወደ ንግግር ደረጃ እንደሚደርስ አሳይቻችኋለሁ። በሚከተለው እስክንገናኝ ድረስ እግዚአብሔር በሰላም ይጠብቃችሁ፣ በሰላም ያገናኘን። This is Abby from what? From Maraki English. Part 5 ከአንድ ከሁለት ከሶስት ቀን በኋላ ይመጣላችኋል። ባይ ባይ።